የጻድቁ የወላዲ አላፍ አቡነ ኢየሱስ ሞዐ ሕንጻ ቤተክርስቲያን ከዚህ ከአዘዞ ላይ በ2016 ዓመተ ምህረት በሁለት ወራት ውስጥ ህዝበ ምዕመናኑና ክርስቲያኑ በጋራ በመሰባሰብ ታቦተ ሕጋቸውን ወይም ሕንጻ ቤተክርስቲያናቸው ታንጾ ታቦተ ሕጋቸው እንዲገባ ሆኗል። እኒህ ታላቅ ኢትዮጵያዊ ጻድቅ በኢትዮጵያ ውስጥ ብዙ ቅዱሳንን ያስተማሩና ያመነኮሱ ናቸው። ለአብነት አቡነ ተክለ ሃይማኖትን 10 ዓመት አስተምረው እንዳመነኮሱ ገድለ ታሪካቸው ይናገራል። ከአቡነ ተክለ ሃይማኖት በተጨማሪ አባ ጊዮርጊስ ዘጋስጫን፣ አቡነ አሮንን፣ አቡነ አላኒቆስን፣ አቡነ አባ በጉውን እና በርካታ ብዙ ሺህ ቅዱሳንን ያስተማሩና ያመነኮሱ እኒህ ታላቅ ኢትዮጵያዊ ጻድቅ የተወለዱት በዚሁ አካባቢ በጎንደር አካባቢ ሲሆን ወደ ጎርጎራ ወይም ዳህና ገብርኤል ከምትባል ቦታ ነው። እኒህ ታላቅ ኢትዮጵያዊ ጻድቅ ከተወለዱበት ቦታ ላይ በ1998 ዓመተ ምህረት ታቦተ ሕጋቸው ከወሎ ከሐይቅ እስጢፋኖስ መጥቶ ከተወለዱበት ቦታ ገብቷል። በተጨማሪም ደግሞ በአሁኑ ሰዓት ደግሞ ከዚህ በአዘዞ ከጎንደር ከ44ቱ አንዱ የአቡነ ኢየሱስ ሞዐ ታቦተ ሕግ ገብቶ በደማቅ ሁኔታ የጥምቀት በዓል እየተከበረ ይገኛል እና እኒህ ታላቅ ኢትዮጵያዊ ጻድቅ ብዙ ሺህ ቅዱሳንን የኢትዮጵያ የገዳማውያን ሁሉ አባት በመባል ይታወቃሉ እና ብዙ ሺህ ቅዱሳንን አባቶችን ያስተማሩና ያመነኮሱ ታላቅ ኢትዮጵያዊ ጻድቅ ናቸው። እንኳን ለዚህ የተባረከችና የተቀደሰች ቀን እንኳን አደረሳችሁ፣ እንኳን አደረሰን። አዎ በእውነት በኢትዮጵያ ኦርቶዶክስ ቤተክርስቲያን በሁለቱም በኩል የሰሉ ሰይፍ የሚባሉ ታላቅ ጻድቅ ናቸው። ፍጹም ጻድቅ፣ ፍጹም ወንጌልን ያስተማሩ በኢትዮጵያ ውስጥ ብዙ ሺህ ቅዱሳንን ለምሳሌ ለአብነት በጣና ገዳማት ብቻ 9ኙን ከዋክብት የጣና ገዳማትን ቅዱሳን አባቶችን ያስተማሩ ያመነኮሱ አባት ናቸው። ከጣና ገዳም መካከል የዳጋ እስጢፋኖስ ገዳም የመሰረቱት አቡነ ሂሩት አምላክን ጨምሮ በርካታ ብዙ ሺህ ቅዱሳንን አባት ያስተማሩና ያመነኮሱ በመሆናቸው የተነሳ ኢትዮጵያዊው ትሩፈ ምግባር ወላዲ አላፍ አቡነ ኢየሱስ ሞዐ እያለች ቅዱስ ቤተክርስቲያን ትጠራቸዋለች። በመሆኑም በአሁኑ ሰዓት በዚህ በአዘዞ ከተማ የአቡነ ኢየሱስ ሞዐ ታቦት ከመንበሩ ወጥቶ በዚህ በምታዩት ታቦተ ሕጉ በሎዛ ጥምቀተ ባህር መውረጃ ታቦተ ሕጉ ወርዶ በጥሩ ሁኔታ በደማቅ ሁኔታ እየተከበረ ይገኛል ማለት ነው።